መጽሐፈ ኩፋሌ ምዕራፍ 22 በሰባተኛ ወር መባቻ ወደ ቤቴል መጣ። በዚያ በተኛበትም ቦታ መሠዊያ ሠራ፣ በዚያም ሐውልት አቆመ። መሥዋዕት በሚሰዋበት ይመጣ ዘንድ ያዕቆብ ወደ አባቱ ወደ ይስሐቅ ላከ፣ ወደ እናቱ ወደ ርብቃም ላከ። ይስሐቅም ልጄ ያዕቆብ ወደ እኔ ይምጣ ሳልሞት ልየው አለ። ያዕቆብም ከአባቱ ከይስሐቅና ከእናቱ ከርብቃ ዘንድ ወደ አብርሃም ቤት ሄደ። ከልጆቹም ሁለቱን ልጆች ይሁዳንና ሌዊን ከእርሱ ጋር ወስዶ ወደ አባቱ ወደ ይስሐቅና ወደ እናቱ ወደ ርብቃ መጣ። ርብቃም እነሆ ልጅሽ ያዕቆብ ደረሰ እንዳሏት በሰማች ጊዜ ልቧን ደስ ብሏታልና ያዕቆብን አቅፋ ትስመው ዘንድ ከአንዱ ግንብ ወደ አንዱ ግንብ በር መጣች፣ ሳመችው። ሁለቱንም ልጆቹን ባየች ጊዜ አወቀቻቸው። ልጄ ሆይ እነዚህ ልጆችህ ናቸውን? አለችው። አቅፋ ሳመቻቸው። የአብርሃም ልጅ በእናንተ ይክበር፣ እናንተም በዚህ ዓለም ለበረከት ትሆናላችሁ ብላ መረቀቻቸው። ያዕቆብም ከአባቱ ከይስሐቅ ዘንድ ወደዚያ እተኛበት እልፍኝ ገባ። ሁለቱም ልጆቹ ከእርሱ ጋር ገቡ። የአባቱን እጅ ይዞ ዘንበል ብሎ ሳመው። ይስሐቅም በልጁ በያዕቆብ አንገት ላይ ተጠምጥሞ አባቱን እቅፍ አድርጎ አለቀሰ። የይስሐቅንም ዓይኖች ሸፈኗቸው፣ የነበረው ተገፈፈ። ያዕቆብም ሁለቱን ልጆችን ይሁዳንና ሌዊን አይቶ ልጄ ሆይ ይመስሉሃልና እነዚህ ልጆችህ ናቸውን? አለው። እርሱም በእውነት ልጆቹ እንደሆኑ ነገረው። በእውነት ልጆቼ እንደሆኑ በእውነት አየህ አለው። ወደ እርሱ ቀረቡ። መለስ ብሎ ሁሉንም አንድነት አቅፎ ሳማቸው። ትንቢት የሚናገር መጽሐፍ መንፈስ ቅዱስ በአፉ አናገረው። ሌዊንም በቀኝ እጁ ያዘው፣ ይሁዳንም በግራ እጁ ያዘ። መጀመሪያ ሌዊ ተመልሶ ከይሁዳ አስቀድሞ ይመርቀው ጀመር። እርሱ እግዚአብሔር ያክብርህ፣ ዓለሙን ሁሉ የፈጠረ ፈጣሪ ልጆችህንና አንተን በዓለም ሁሉ ያክብር። ክብር ሊሆንልህ እግዚአብሔር ለአንተ ገነትንና ገናናነትንና ይስጥህ፣ ለልጆችህም ይስጣቸው። አንተን ወደ እርሱ ያቀርብህ፣ በቤተ መቅደስ ያገልግሉት ዘንድ ከሰው ሁሉ ለይቶ ልጆችህንም ወደ እርሱ ያቅርባቸው። ባለሟልነት እንዳላቸው እንደ ከበሩ እንደ ሊቃነ መላእክትም እንደ እነርሱ ልጆችም ለክብር ለጌትነት ለምስጋና ይሁን። በዓለሙ ሁሉ ከፍ ከፍ ያደረጋቸው ለያዕቆብ ልጆች ወገኖች ሁሉ መሳፍንትና መኳንንት አለቆችም ይሆናሉ። የእግዚአብሔርንም ነገር በእውነት ይናገራሉ፣ ፍርዱንም ሁሉ በእውነት ይፈርዳሉ። ለያዕቆብ 9ኙን ሕግጋት ለእስራኤልም አምልኮቱን ይናገራሉ። የያዕቆብን ልጅ ሁሉ ይመርቁ ዘንድ እግዚአብሔር በረከት ባፋቸው ይናገራል። አንተንም እናትህ ስምህ ሌዊ ብላ ጠራችህ፣ ስምህም በእውነት ጠራች። ከእግዚአብሔር ጋር አንድ ትሆናለህ፣ ከያዕቆብ ልጆች ሁሉ ጋር አንድ ትሆናለህ። ማዕዱ ለአንተ ይሁን፣ ለአንተ ትሁን። መስዋዕትነቱ ልጆችህና አንተ ብሏት። ማዕድህም ለልጅ ልጅ ሁሉ የመላች ትሁን። በዓለሙ ሁሉ እህልህ አይጉደል አይታጣ። የሚጠሉ ሰዎች ሁሉ በፊትህ ይውደቁ፣ ጠላቶችህም ሁሉ ፈጽመው ይጥፉ፣ ሁሉም የተረገሙ ይሁኑ አለው። ይሁዳንም የሚጠሉህን ሰዎች ሁሉ ታጠፋቸው ዘንድ እግዚአብሔር ኃይልን ጽናትን ይስጥህ። አንተ ገዥ ሁን፣ ከልጆችህም አንዱ ለያዕቆብ ልጆች ገዥ ይሁን። ስምህ ከልጆችህ ስም ጋር በከተማውና በአገር ሁሉ ሲጠራ የሚኖር ይሁን። ያን ጊዜ አሕዛብ ከፊትህ የተነሳ ይፈራሉ፣ አሕዛብም ሁሉ ይታወካሉ፣ ሕዝቡም ሁሉ ይሸበራሉ። የያዕቆብ ረድኤት በአንተ ይደር፣ የእስራኤልም ድንገት በአንተ ትገኛለች። እውነተኛ ክብር ባለው ዙፋን በተቀመጥህ ጊዜ ገናና ትሆናለህ። ለያዕቆብ ልጆች ሁሉ ብዙ ተድላ ደስታ ትደረግባቸዋለች። የሚመርቅህ ሰው የተመረቀ ነው። የሚጠሉህ መከራንም የሚያጸኑብህ የሚረገሙ ሁሉ ከዚህ ዓለም ፈጽመው ይጥፉ፣ የተረገሙም ይሆኑ አለው። ተመልሶ ዳግመኛ እቅፍ አድርጎ ሳመው። በእውነት የወለዳቸውን የልጁ
የያዕቆብን ልጆች አይቷልና ፈጽሞ ደስ አለው። በእግሮቹ መካከል ወጥቶ በግንባሩ ወድቆ ሰገደለት፣ መረቃቸው። በዚያችም ሌሊት በአባቱ በይስሐቅ አጠገብ በዚያ ተኛ። ደስ ብሏቸው በሉ ጠጡ። ሁለቱ ሁሉ የያዕቆብን ልጆች አንዱን በቀኙ አንዱን በግራው አቆመ። ይህም ጽድቅ ሆኖ ተቆጠረለት። ያዕቆብም እግዚአብሔር ለሱ ብዙ ይቅርታ እንዳደረገ ነገረው። ጎዳናውን ሁሉ እንዳቀናለት፣ ከክፉም ነገር ሁሉ እንደጠበቀው ሌሊት ለአባቱ ሁሉን ነገረው። ይስሐቅም ከባሪያው ከይስሐቅ ልጅ ቸርነቱንና ይቅርታውን ያላራቀ የአባቱን የአብርሃምን ፈጣሪ አመሰገነው። ያዕቆብም ለአባቱ ለይስሐቅ ለእግዚአብሔር የተሳለውን ስዕለት ያየውንም ራእይ መሰዊያውንም እንደሰራ ሲነጋ ለአባቱ ለይስሐቅ ነገረው። በእግዚአብሔር ፊት እንደለመነ ለማድረግ ለመስዋዕት የሚሆነው ሁሉ እንደተዘጋጀ በበቅሎውም አስቀምጦ ይወስደው ዘንድ እንደመጣ ነገረው። ይስሐቅም ልጁን ያዕቆብን አርጅቻለሁና ካንተ ጋር መምጣት አልችልም፣ ጎዳናውን መታገስ አልችልም። ልጄ ሆይ በደህና ሂድ፣ እኔ አሁን የ165 ዘመን ልጅ ነኝና እንግዲህ ወዲህ መሄድ አልችልም። እናትህን በበቅሎ አስቀምጠህ ካንተ ጋር ይዛሃት ሂድ። ልጄ ሆይ ስለ እኔ እንደመጣህ አውቃለሁ። በሕይወት ሳለህ እኔን ያየህበት፣ እኔም በሕይወት ሳለሁ አንተን ያየሁባት ይህች ቀን የተባረከች ትሁን። ልጄ ሆይ ተዘጋጅተህ የተሳልኸውን ስለትህን ስጥ። ስዕለት ቢያስቀሩት በፍዳ ይመረመራልና ስለትህን አታቆይ፣ አታስቀር። አሁንም ታደርጋት ዘንድ ቸኩል። ሁሉን የፈጠረ እግዚአብሔር የተሳልኸውን ስዕለት ወዶ ይቀበልህ አለው። ርብቃንም ከልጅሽ ከያዕቆብ ጋር ሂጂ አላት። ርብቃም ከልጇ ከያዕቆብ ጋር ሄደች። ዲቦራም ከእርሷ ጋር ሄደች። ወደ ቤተልም ደረሱ። ያዕቆብም ስለቱን አባቱ ይስሐቅም ከሁለቱ ልጆቹ ከይሁዳና ከሌዊ ጋር የመረቀውን ምርቃት አስቦ ደስ ብሎት የአባቱን የይስሐቅና የአብርሃምን ፈጣሪ አመሰገነው። አሁንም ለዘላለም ተስፋ እንዳለኝ ሁሉን በፈጠረ በእግዚአብሔር ፊት ለልጆቼም ተስፋ እንዳላቸው አወቅሁ አለ። ስለ ሁለቱ ሁሉ እንደዚህ ሰርቷል። ይስሐቅ እንደመረቃቸው ለዘላለም ምስክር ሊሆን በሰማይ ጽላት ይጽፉላቸዋል። በዚያችም ሌሊት በቤቴል አደረ። ሌዊም እንደሾሙት ለልዑል አምላክም እርሱን አገልጋይ እንዳደረጉት ልጆቹንም እስከ ዘላለም ድረስ አገልጋይ እንዳደረጓቸው ሕልም አየ። ከእንቅልፉም ተነስቶ እግዚአብሔርን አመሰገነ። ይህ ወር በባተ በ14 ቀን ያዕቆብ በጠዋት ገሰገሰ። ከእርሱ ጋር ከመጣ ሁሉ ከሰው ጀምሮ እስከ ከብት ድረስ ከወርቅም ጀምሮ እስከ ሌላው ገንዘብ ሁሉ እስከ ልብስም ድረስ ከሁሉም አስራት አወጣ። በዚያም ወራት ራሔል ልጇን ብንያምን ጸነሰች። ያዕቆብም ከሮቤል ጀምሮ ልጆቹን ቆጠረ፣ ዕጣ ጣለ። የእግዚአብሔር ዕጣ በሌዊ ወጣ። አባቱም የክህንነት ልብስን አለበሰው፣ እጁንም ቀባው።